እንዴ ያልከኝ እኮ ግን እኮ አንድ ሚስት ነው ያለኝ ብሎ አዎ አንድ ሚስት ነው ያለኝ አለው። እንዴ ማየው እኮ አራት ሴት ነው አለው። አዎ በሴት አራት ሴቶች ናቸው፣ በአካል አራት ናቸው፣ በሴትነት አንድ ስለሆኑ አንድ ሚስት ነው ያለኝ። ከአፈር ፈጠር ነው ይላል። እንደገና ደግሞ ያለ መንፈስ ነው ይላል። አሁን ሁለት ባህሪ ነው። የአዳምና የእሱ አፈጣጠር ይለያያል። ምክንያቱም አዳም እናትም የለውም አባትም የለውም። እሱ ከፈጣሪ ከአጠቃላይ ከባህሪያቶቹ ያው እንደ እስልምና አስተምሮ ባህሪያት ባይኖሩትም ያው የተለያየ እንትን አሉ። ከአፈር ይላል፣ ከጠብታ ውሃ፣ ከተለያየ ነገር እንደተፈጠረ ይነገራል። እናንተ ጋር ሳይነገርም እናንተ ጋር የለም። ከጭቃ ከአመድ ከአፈር አይደል? ከጭቃ ያለ ከአመድም የለም ከጭቃም የለም። እሺ ካሳየውስ? እሺ ላሳያ። በቃ አሁን እኮ ብዙ ጊዜ ስትመጡ ሳታነቡ ስለምትመጡ እኮ ነው። ነገር ግን በሚስትነት አንድ ስለሆነ አንድ ሚስት ነው ያለ፣ ሚስትነታቸውን ይጋራሉ። እሺ በሴት በኩል መጥቶ የራሱን ዝናና የራሱን እንትን ነግሮ እንትን የሚል አለ፣ የሚያሳስት አለ ይላል ዘጸአት 13 ቁጥር 6 እስከ 7። በሴት በኩል መጥቶ ምን የሚል በሴት በእናቱ ወገን ነው ምናምን የሚል አለ። ምናልባት ጥቅሱን አብሮ ብታነብልኝ እሱ አይደለም። ዘዳግም 13 ማለት ነው። ዘጸአት 13 እሺ ቦታ ስቻለሽ ዘዳግም ማለት ነው። እሺ እሺ አያም እንዳለች ታውቃለህ ሉከም? የአያም ድምፅ ሰማለህ እንዴ አንተ? አያም እንዳለች ታውቃለህ ወይ? ሰምተሃል? አላቅም እኛ ያልፈሳንበት ዳገት የለም ብላለች። እና ጥያቄው ከመጠየቅ በፊት ጥያቄው የአይሁዶች ጥያቄ ነው። የአይሁዶችን ጥያቄ አምጥተህ እዚህ ጋር ታመጣለህ እንዴ? ተንግራጋቡኛ አግኝተው እዛ ቦሌ ነበር። ሁለተኛ ጥንቃቄ አድርግ። ለምን አሰልምን ከዚህ ሁላ ቆይስ ያቸኩል። አንተ ደግሞ አቸኩል አይደለም። ይኸው አሁን እየተወዛገብክ እኮ ነው። አሁን አይሁዶች ጋር ሄዳ አወዛገቡ ደህና አድርገው። ገና ዘዳግም እንትን ላይ የሴት ምናምን ስትል ዘዳግም 16 ላይ እንደሆነ ገብቶኛል። ስለዚህ የእነሱ ማሳሳቻ ነው ይሄ። አዎ እዛ ጋር ስለ ሐሰተኛ ነብይ ነው የሚያወራው፣ ስለ መሲህም አይደለም። ስለ ሐሰተኛ ነብይ ነው የሚያወራው። እሺ ጳውሎስ ትንቢት ተነግሮለታል በብሉይ ወይደ? አልተነገረለትም። ኢየሱስ ነው ትንቢት የተናገረለት። አይ ሐሰተኛ ሰው እንደሚመጣ የራሱን ዝና እንደሚያወጣ አንዱ ሸፍኖ አንዱ እንደሚያነሳ ወይ ደግሞ ኢየሱስ ራሱ ትንቢት ተናግሯል የሚባል ነገር አለ። ኢየሱስ ስለ ጳውሎስ ተናግሯል፣ ግን እንዴት ብሎ እንደተናገረ ልስጥ ጥቅሱ። እሺ ማቴዎስ 5:17 ላይ ገባ። ኦኬ ጌታው የሚለው ነው አይደለም? ኧረ ማቴዎስ 7 ማቴዎስ 5:17 ይቀጥላል። ማቴዎስ 5:17 እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት ነው እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም ነው እስኪፈጸም ድረስ። እንግዲህ ከሁሉ ካነሱት ከነዚህ ትእዛዛት አንዱ የሚሽር ሰው እንዲሁ የሚያስተምር ማንም በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። ሕግ ተሽሯል ብሎ የሚያስተምር ሰው በመንግስተ ሰማያት ከሁሉ ምን ይባላል አለ? ያንሳል አለ። ታናሽ ይሆናል አለ። ታናሽ ይባላል አለ አይደል? ጳውሎስ ማለት ትርጉሙ ማን ነው? ጳውሎስ ከመሆኑ በፊት ስሙ ማን ነው? ትንሹ ነው ምናምን ጳውሎስ ከመሆኑ በፊት ስሙ ማን ነው? ከመባሉ በፊት ሳውል ነው። ጳውሎስ ማለት ምን ማለት ትርጉሙ? ትንሹ ነው። ታናሽ ማለት ነው። ታናሽ ማን ነው? ታዲያ በዚህ ያው አሉታዊ ነው ወይስ አዎንታዊ ነው? እዚህ ጋር ጥቅሱ እኔ እንጃ ያልከው አልገባኝም። ታናሽ ይባላል አለ አይደለ? ማነው ታናሽ የተባለው? ታናሽ የተባለው ጳውሎስ ነው። ስለዚህ ጳውሎስ ሕግን ሽሯል። አየው የሚሽር አለ። እሱ ግን ምን አለ? ሰማይና ምድር እስኪያልፍ ድረስ ሕግ አይሻርም አለ። ሕግ ተሽሯል ብሎ የሚያስተምር ሰው ካለ አለ ስለዚህ ታናሽ ይባላል።
ታዲያ ተሽሯል እያለ ነው ታናሽ ነው እያለ ህግ ተሽሯል እያለ ነው የሚያስተምሩ ላሳይ። ስለዚህ የእሱ መጽሐፎች ለክርስቲያን ወይ ደግሞ ለአንድ ሰው መገልገያ አይሆንም እያልከኝ ነው? አይሆንም። አሁን እንደዛ ተሽሯል እያለ አይደል እንዴ ጳውሎስ? አዎ የማጠቅም የምታደርግም ስለሆነ ተሻለች ነው የሚለው። ታዲያ ኢየሱስ ተሽሯል ያለ ከኢየሱስ ጋር ይቃረናል። ምንድነው አለ እንትን ነው አለ። ሌላ ልጨምርልህ አንድ ትንቢት። እሺ እንትን ላይ ራዕይ 2 ግባ፣ ራዕይ 2:4 ግባ ይግባለት። ያው ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅርህን ትተሃልና ቆይ ከሳ ሐዋርያ ሳይሆን ሐዋርያንን የሚሉ ራዕይ 2 ስንት ነው ያለው? እዛው ላይ ፋይል ላይ ነው ያስኩት እንጂ ነው ፋይል ላይ ሳይሆን እዚህ ላይ ከፍተህ እሺ ሐዋርያንን ወደ ላይ ነው ያለው ራዕይ 2 ላይ ነው ያልኩ። በኤፌሶን ውስጥ ሐዋርያንን ነን ብሎ የተነሳው ማን ነው ታውቃለህ? ሐዋርያ ነኝ አለ እኮ በእናትህ ተመልቻለሁ ምናምን ብሎ ሐዋርያ ነኝ አለ ጳውሎስ ነው። እኛ ሐዋርያት ነን ብሎ የተነሳው ማን ነው? ኤፌሶን ውስጥ ጳውሎስ ነው። ስለዚህ ምንድን ነው የሚለው እዚህ ጋር ሐዋርያት ሳይሆኑ ሐዋርያ ነን የሚሉ ምንድን ናቸው? ምርምር ምን ሆነው ተገኝተዋል አለ። ሐሰተኛው ነው አገኘኋቸው ነው ምናምን የሚለው መሰለኝ። ቆይቻለሁ። እነማን ናቸው ኤፌሶን ውስጥ ሐዋርያ ነን ብሎ ያሉት? ሐሰተኛው ነው የተገኙት ማን ነው ከጳውሎስ ውጪ? በርናባስ ነው እንጃ። እሱ ብቻ ነው ሐዋርያት ነን ነው ያለው ጳውሎስ። እኛ ሐዋርያቱ ነን እያለ ነው የሚናገረው። እና በብርሃን መታኝ ምናምን ብሎ ቀጥታ ሲሰራ የነበረው ስለዚህ ፉርሽ ነው። እሱ የሰይጣን መልአክ ነው ብሎ ነው ያወራው ራሱ ጳውሎስ። በብርሃን የመጣው በብርሃን የመጣው ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይቀይራል አላለ? ከዛ ወደ እኔ የመጣው ማን ነው አለ? የሰይጣን መልአክ ነው እኮ አለ እኮ ራሱ አላልበልኩም እሱን። ስለዚህ በክርስቶስም ይመጣሉ የተባለው እዛ ጋር መጥቶ የመጣው እሱ የብርሃን መልአክ መስሎ የምታሳደኝ የናዝሬት ኢየሱስ ነኝ ምናምን ያለው እኮ የሰይጣን መልአክ ነው። አታውቅም? አላውቅም። ታሳይተት ቁጥሮስ አውጣለት 11 አውጣለት ስንት ምዕራፍ 12 አውጣለት 12። እሺ አንደኛ ቆሮንቶስ በስጋዬ እንዳልታበይ የሚጎስመኝ የማን መልእክተኛ ተሰጠኝ ይላል? ተሰሎንቄ የሰይጣን መልእክተኛ። አንደኛ ቆሮንቶስ ምዕራፍ 11 የማን መልእክተኛ ተሰጠኝ ይላል? ቁጥር 4 ጀምረ አንበው። የሰይጣን መልእክተኛ እንዳይጎስመኝ የሰይጣን መልእክተኛ ተሰጠኝ የሚልበት ምዕራፍ 11 ነው ያልከኝ ኡስታዝ? መጀመሪያ ምዕራፍ 12 ሁለተኛ ቆሮንቶስ ምዕራፍ 12። ኦኬ ሁለተኛ ቆሮንቶስ ምዕራፍ 12። እሺ ከቁጥር 4 በመገለጥ ታላቅነት የሚል የለም። በመገለጥ ታላቅነት እንዳልታበይ ያው የስጋ ሞጊያ አለ እኮ እዛው ላይ እኮ አለ። ለምን እንደምትሄድ አላውቅም። ስለዚህ በመገለጥ ታላቅነት አይታይም 7 ላይ 8 ላይ ስለዚህ በመገለጥ ታላቅነት እንዳልታበይ የስጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። ግዕዙ መልአከ ሰይጣን ነው የሚለው፣ የሰይጣን መልአክ ነው የሚለው። ግሪከኛው አንገሎስ ነው የሚለው። የሰይጣን መልአክ ተሰጠኝ ያለ እና የሰይጣን መልእክተኛ ከተሰጠው ሰጪው ማን ነው? ለጳውሎስ የተሰጠው ማን ነው? የሰይጣን መልእክተኛ የሰጠው እንጃ እኮ መልእክቱ ምንድን ነው? ከሰይጣን መልእክተኛው ማን ነው? መልአኩ ነው አይደለ? የሰይጣን መልአክ አለ አይደለ? መልእክቱ የመጣው ከማን ነው? ባለቤቱ የሚለው የማን ነው? መልእክቱ የማን ነው? የሰይጣን ነው። እሺ ከሰይጣን በመልአኩ አማካኝነት ለጳውሎስ የተሰጠው መልእክት ምን የሚል መልእክት ነው? ሰይጣን ስጋውን የሚወጋ እኮ ምን መልእክት ነው? መልእክቱን የፈለኩት እኮ መልእክቱ ሪሳላው መልእክቱ ሜሴጁ ምንድን ነው? አላቅም ባውቅማ ለመደናገር ወይ ሰይጣን የብርሃን መልአክ እንዲመስል ራሱን ይቀይራልና አለ። ጳውሎስ ጋር መጥቶ እኔ ኢየሱስ ነኝ የምታሳደኝ ብሎ የመጣው መልእክት የተናገረው ከየት የመጣ ነው? ከየት የመጣ ነው? ተነዘፍከኝ እግዚአብሔርን ምለውን ጠፋኝ። ወይ ስንታ ይበቃል በል አርፈህ እንትን ትበልና አጥና አንተ ልጅ
እንጂ ለምን አንጠልጥላተውኝ ስትቅለበለብ ሞት እንዳይመጣብህ አይደለም። አንተ ራው የሆነ ነገር ልወጋኝ ነው ብያለሁ። አሁን አንጠልጥለተውኝ በእናትህ አንጠልጥላ አይደለም መርምር። ይሄንን አሁን የሰይጣን መልእክተኛ የተሰጠው ምንድነው መልእክቱ? ሰይጣን ራሱ የብርሃን መልአክ ይመስላልና ጳውሎስ ሲመለከት ብርሃን የተመለከተው በብርሃን ውስጥ ደግሞ ድምጽ ሰማ አይደለ? ድምጹ የማን ነው? ያ ድምጽ የሰይጣን ነው። ኢየሱስ ነኝ የሚል የሰይጣን መልእክተኛ ተሰጠኛለ። መልእክቱ ምን የሚል መልእክት ነበር የመጣው ከሰይጣን ወደ ጳውሎስ? እዛ ጋር ሲመታ ያየሁት እኔ ኢየሱስ ነኝ የምታሳድነኝ ኢየሱስ ነኝ ያለው እኮ ምን መጣ ነው ማለት ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ባለው ጥቅስ መሰረት ከሰይጣን በመልአኩ በኩል ወደ ጳውሎስ የመጣው መልእክት ምን የሚል መልእክት ነው? እኔ እንጃ። ስንመርምር በቃ ይበቃል። አንዱ አረ በፈጠረ በእግዚአብሔር እሺ በቃ መረምራለሽ። ለማንኛውም እስካሁን ስለነገርከኝ ነገር አመሰግናለሁ። ስለዚህ መልእክቶችን ሙሉ በሙሉ ያው ዲስሚስ ከአይምሮ ላወጣቸው ነው። ዱካም እንግዲህ መርምር ሂዳያ ይስጥ። ኡስታዝ ጀዛከላ ኸይር ብትጨምርለት ደስ ባለን ነበር። ያው እንግዲህ ይበቃል ብሎ አሳይመንት ሰጥቷል። አሳይመንትን ጨርሰናል ዱካምዬ። እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። አውቆ እንድንቀለቀል ነው። አሁን በጣም አንብቤ ተመልሼ እንድመጣ ነው። ስለዚህ ያው አንተ 15 ቀን መጥፋቴ ነው። እሺ አይሽ ብርግናል ሙቀት ነው ግን ለማንኛውም አይደለም በጥቅስ በጩቤ ወጋኝ ሞድ በጣም ማደንቅ ሞድ ሰው ነው። እግዚአብሔር ይጠብቅ ከክፉ ክፍያው ኢንሻአላህ። እሺ ዱካም እኛ አሚን ብለንለታል ለኡስታዝ እሱ ቢልም እሺ ቅድሚያ ለክርስቲያን እናርግና ምናልባት ክርስቲያን አሚን። ኢብራሂምን እንደዚህ ስትወደው ደስ ይለኛል። ከልብ ስለወደድከው ደስ ይለኛል። ኢብራሂም በጣም የሚወደድ ልጅ ነው። ውደደው። እሺ ሁሉም ውደደው። እሺ ወይኔ አባቴ አንተን ነው ያልኩት። እግዚአብሔር አልሐምዱሊላህ። ምን አገኘ? አንድም ሁለትም ነን እኮ ሁለታችን በአካል ሁለት ነን። ታውቃለህ? ማን በአካል እኔና ኢብራሂም በአካል ሁለት ነን፣ ግን ያው በኤሰንስ ደግሞ አንድ ነን። አላማችሁ መንፈሳችሁ አንድ ነው። በኤሰንስ ነው ያልኩህ። ኤሰንስ እኔ ትርጉሙን አልችልም። በምንነት ሁለት ነን። በምንነት እንትን ነን። በነገራችን ላይ አንዱ ምን እንዳለ ታውቃለህ? አራት ሚስት አግብቶ ነበረ እና ስንት ሚስት ነው ያለ ብሎ ይለዋል። አንድ ይለዋል። ከዛ ቤቱ ሲሄድ አራት ሴቶች አሉ ውስጥ እንዴ ያልከኝ እኮ ግን እኮ አንድ ሚስት ነው ያለኝ ብሎ አዎ አንድ ሚስት ነው ያለኝ አለው። እንዴ ማየው እኮ አራት ሴት ነው አለው። አዎ አራት ሴቶች ናቸው፣ በአካል አራት ናቸው፣ በሴትነት አንድ ስለሆኑ አንድ ሚስት ነው ያለኝ። በአካል አራት ናቸው፣ ነገር ግን በሚስትነት አንድ ስለሆኑ አንድ ሚስት ነው ያለ። ሚስትነታቸውን ይጋራሉ። ስለዚህ አንድ ሚስት ነው ያለኝ አለው። ሊሆን አይችልም አለው። የግድ አራት ሚስት ነው ያለ አለው። ለምን ይለዋል? በአካል ከተለያዩ ድረስ ሚስትነታቸውን ቢጋሩ አካላቸው ወደ አራት ሚስትነት ይከፋፈላቸዋል ብሎ አለው። በጣም ጥሩ። ስለዚህ የሥላሴን ትምህርት አንተ አስረዳኝ። ሥላሴ ሶስት አማልክት ናቸው ማለት ነው። አምላክነትን አይደል የሚጋሩት፣ ግን በማንነት ሶስት ናቸው። ነገር ግን በምንነት አንድ ከሆኑ ተመልሰው ደግሞ ሶስት አምላክ ነው የሚሆነው፣ አንድ አምላክ አይሆንም አለው። ካልሆነ ሴቶቹም አራቱም ሴቶች አንድ ሚስት ናቸው አለው። ገብቷል ሎጂኩ? ኡስታዝ ጥያቄ አለኝ። የራስ ጉዳይ ከአንዷ ጋር ከተኛ ከአራቱም ጋር እንደተኛ ይቆጠራል ማለት ነው? ያው ነው እኮ በሩካቤም ደግሞ አንድ ናቸው። በሩካቤ ማለት ነው አንድ ናቸው። ጠመንትኖ አንድ ነው። ተራክቦ የሚባለው ነገር አንድ ነው። በተራክቦ አንድ ናቸው፣ በአካል ግን አራት ናቸው። ከባድ እንደዛ ነው። ከዛ ዱከም የሥላሴ አማኝ ቢሆን ኖሮ ይሄኔ ሎሚዬ ይል ነበር እስካሁን።
ሀያ ሁለት ዓመቴ ነው እኔ ስላሴን እንደ ንፍጤ ከጣልኩ። ምን ስንት ዓመቴ? 22 ዓመት። በስንት ዓመት ጥለው ነው 22 ዓመት ከጣልከው? ማለት በሁለት ዓመት ነው የጣልከው እንዴ? እንዴ ኧረ ትልቅ ሰው እኮ ነኝ። ምን ነካ? እኔ 30 ምናምን ዓመቴ እኮ ነው። 39 40 አካባቢ ነው። አራት መስብሳውን ለተራከ ግን በተኑ ምናምን ደግሞ 26 27 ይመስላል። ኧረ አይደለም ዝም ብሎ ነው እባክህ። ባትን የተወለድኩት አይ ጥሩ ነው። አይ ያው እድሜን ወደ ረባ እድሜን ሁሉ አስለፈለፍከኝ። አቤት እግዚአብሔር እንደው አንተን የፈጠረኝ ምራቅ የዋጥክ ሰው እንደሆንክ ታስታውቃለህ። ግን የሆነ አንዳንድ ነገር ሳውንድ ተራከ ምናምን ነገር ደስ ይላል ራሱ። አሁንም ወጣትን አይዞህ፣ ውስጥ ወጣት ከሆነ በቂ ነው። ሰራተኛ ያለው አብዴት አድርጋ እንግዳ አስገባና አናግሩ። እሺ ኡስታዝ ቢ አለ ሉካም እንግዲህ እባክህ እንግዲህ ብትሰልም ይሻላል። በኋላ እኔ ነገርኩ ኡስታዝ መክሯል ቅድም ሞት እንዳይመጣ። እሺ ቢ መጀመሪያ ቢ ይቀድማል። ቢ አለ እንግዲህ ማለት ጥያቄ አለኝ። ቆይ አንዴ እሺ ቢ አለ። ሰላም አለይኩም ኡስታዝ። ኧረ ወአለይኩም ሰላም። አንድ ጊዜ ቆይ ቅድሚያ ለሰው እነስት ብዬ ነው። እሺ አፎን ኢስላም አፉ በለኝ። እኔ አላወቅኩም ቢ የለም መሰለኝ። እሺ በቃ የሌላችሁ እዚህ እንትን አትበሉ። እሺ ከሌላችሁ የላችሁም ነው በቃ የለም። እሺ ለክርስቲያን እንትን እነስት ብዬ ነው። እሺ ቀጥለ ኢስላም አንዴ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስላሚክ ማነው ኡስታዝንም ሰላም አለይኩም ብዬ የዲና አርበኞች አለ። ወአለይኩም ሰላም ወራህመቱላህ። እኔ ብዬ ልጠይቅ አንድ ጥያቄ ብቻ። እሺ ጠይቅ። እንትን እኔ የምጠይቀው ሐዲስ ላይ ነው የምጠይቀው። አንተ ብትመልስልኝ ችግር የለውም። አይ ለኡስታዝ ያለኝ ቀጥልሽ ከሁለታችሁ አንዳችሁ ብትመልሱ ችግር የለውም። ሰሒህ አልቡኻሪ 3330 ላይ ሐዲሱ ላይ እንዲህ ይላል፣ በእስራኤሎች ቢሆን እንጂ ስጋ አይበሰብስም ይላል። ሴትም ባሏን የምከዳው አበሰራችሁ ነው ይላል። እዚህ ላይ እኔ ጥያቄ የስጋ መበስበስ ከእስራኤሎች ጋር ምን አገናኘው የሚለው ነው። ሁለተኛው ደግሞ የውርስ ኃጢአት ወይም ደግሞ ይሄ በአዳም ምክንያት በህይወት ሴቶች ምናምን በውርስ ተላልፏል የሚለውን አያሳይም? እንዲህ ሐዲስ ሰሂህ ነው ይላል። እንግዲህ እንደዛ አይደለም። ቆይ ሐዲሱን አይቼው ነበረ። ሐዲሱን አይቼዋለሁ ከዚህ በፊት። የመጀመሪያው ነገር ሐዲሱን ላውጣውና ቃል በቃል ልንገር ስለማስታውሰው ኢንሻአላህ። እንዲህ ይላል እንግሊዘኛው ላይ በስ ፎር ዘ ውመን ላውጣው አንዴ ቆይ ላውጣው። እኔ ሰሂህ ቡኻሪ ስንት ሰሂህ ቡኻሪ 3330 እሺ እንደውም አንዳንድ ክርስቲያኖች የውርስ ኃጢአት ያሳያል ይላል። ችግር የለውም። ቆይ አያሳይም። እሺ ምን አለ መሰለህ? እሺ ለውላ በኑ እስራኤል ለም የኽኒዝ اللحم ወለ በኒ እስራኤሎች ባይኖሩ ኖሮ ለሕም ምን አይሆንም ነበር አለ እንትን አይልም መትላት አይጀምርም ነበር። ይሄ ሐዲስ ነው የተነገረን። ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት የነበረውን ነገር ነው የነገሩን። ለምንድን ነው አላህ Subhanahu Wa Ta'ala መንና ሰልዋን ባወረደላቸው ጊዜ የነበረን ክስተት አስመልክቶ ነው እየነገረን ያለው። ተግባባን? የሐዲሱ ተፍሲሩ ላይ ብትሄድ ሸርሑ ላይ ብትሄድ እንደዛ ነው። ከዛ በፊት እንደዛ አይነት ነገሮች እንዳልነበሩ ነው እየነገረን ያለው ማለት ነው። አንደኛ ከዚህ አንፃር ተወስዷል። ሁለተኛ ደግሞ በሌላ መንገድ የተነገረበትም መንገድ አለ ማለት ነው። አይ ቲንክ እሱን ቆይ ምናልባት አውጥቼ ያሳያለሁ። ለውላ በኑ እስራኤል ለም የኽኒዝ اللحم ላህም ምን አያረግም ነበረ
አይበሰብስም ነበረ፣ እንትን አይልም ነበረ። ማለትም ምንድን ነበር የሚባለው? ምን ነበር የሚባለው? ንገረኝ እስኪ ምን ነበር የሚባለው? አይበክትም ነው? አይበክትም። አዎ አይበክትም የሚባለው አይተላም ነበረ። አይተላም። አዎ እንትኑ አዎ፣ ግን ለእንትኑ አይደል እንደሚያወራው ይሄ በሰንበት ቀን እንዳይለቅሙ እንዳይሰሩ ተደርጎ ይሄ ድርጭትና መና ይወርድላቸው ነበር። ድርጭቱ እኮ ስጋ ነበረ። ስለሱ አይደል እንደሚያወራው? አዎ አዎ፣ እሱ ነው የሚያወራው። ቀጥል ኡስታዝ፣ ችግር የለውም ኡስታዝ ቀጥል። ኖ እንትን ባይሉ ኖሮ አይተላም ነበር ነው። ከኃጢአታቸው የተነሳ ይተላ ነበር ነው። እና አሁን እነሱ ያሰቡት ምንድን ነው? መትላት የሚለውን ነገር ስጋ ይተላል የሚለውን ነገር የሰው አካሉ ስጋው አዳም ኃጢአት ባይሰራ ኖሮ አይበሰበስም ነበር የሚል ኮንሴፕት አላቸው። እና መሆን ያለበት ስለ አዳም ነበር ነው መሆን ያለበት። እንደዛ ከሆነ አዳም ኃጢአት ባይሰራ ኖሮ ስጋ አይተለትልም ቢል ኖሮ ሞት የሚባለው ነገር በአዳም ኃጢአት የተነሳ የመጣ ነው ቢባል ነበረ። የሚያወራው ስለ እስራኤል ልጆች እንጂ ስለ አዳም አይደለም፣ ራሱ ከመነሻውኑ ማለት ነው። ታዲያ ምን ማለት ነው ያንን ነገር ብለን ስንል አምላካችን አላህ መናንና ድርጭትን አውርዶላቸው ነበረ። ያ ድርጭቱ ምን የሚል ነገር አይደለም፣ የሚተላ ነገር አይደለም በባህሪው። ነገር ግን በኃጢአታቸው የተነሳ ሊተላ ቻለ ነው አይደል? እንደዛ ነው አይደል የሚለው ሐዲሱ። ዞር ብዬ ነበረ። በቃ ቀጥሎ ስለ መንና ሰልዋ ነው ያልኩ። ለዛ ነው ኢስላም መንና ሰልዋን አስመልክቶ ነው የመጣው በራሱ። ከዛ በፊት ያ የያዙት ነገር አይተላባቸውም ነበር መጀመሪያ ማለት ነው። ከዛ በፊት አይተላባቸውም ነበር። ግን አላህ ምን አሉ? እንዴት በቃኛ ሰለቸን አሉ። ይህንን ነገር አስመልክቶ ቁርአኑ ላይ ሲናገር ሚን በቅሊሃ ወቂሳኢሃ ወፉሚሃ ወዐደሲሃ ወበሰሊሃ እያሉ ይህንን ነበር የፈለጉ። الذي هو ادنى بالذي هو خير አላቸው። ይሄን የመሰለ ነገር አላህ አውርዶላችሁ ይሄን ነገር በዚህ ትቀይራላችሁ ነው? እህቢጡ ሚስረን ፈኢነ ለኩም ማ ሰአልቱም እያለ የነገራቸውን ነገር ነው። አላህ ሱብሓነሁ ወተዓላ መንና ሰልዋን አውርዶላቸው ሲያበቃ ይሄንን በቃ በዚህ ምክንያታቸው ምን ሆነ? ያ ስጋ መትላት ጀመረ የሚለውን ነገር ኮንሴፕት ነው የሚያስይዘው ማለት ነው። ለውላ በኑ እስራኤል ለም የኽኒዝ ለህሙ ያለበት እንደዛ ነው። ከዛ ወለውላ ሐዋኡ ለም ተኹን ኡንሳ ዘውጀሃ አረ ኡስታዝ ሄደ። እሺ ከዛ ደግሞ ሐዋ ባትኖር ኖሮ ምን አይሆንም ነበረ? ኡስታዝ በስተት ነው ሄደው ባላ። እሺ ያስኩኝ እንደ መድረኩን ይዤ ነው ሄደብኝ በኋላ እንዳይቀየመኝ ነው ባላ። እሺ ኤኒዌይስ እና ወለውላ ሐዋ ባትኖር ኖሮ ለም ተኹን ኡንሳ ዘውጀሃ ሴት ደግሞ ባሏን ባልከዳች ነበር የሚል ነገር ማስቀመጡ ነው። አሁን ምንድነው ይህ ሴት ልጅ በባህሪዋ ምንድነው? ወለውላ ሐዋ ባትኖር ኖሮ ለም ተኹን ኡንሳ ዘውጀሃ ዘውጇ ባሏን ባልከዳች ነበር ብሎ ያስቀመጠው ስለ እንትን አይደለም የሚናገረው። ራሱ ስለ ኃጢአት መወራረስ አይናገርም። ተግባባን? ስለ ኃጢአት ምንድነው በባህሪ መወራረስን ባህሪ አንደስ ለምሳሌ ማንነን ለምሳሌ ሀቢልና ቃቢልን እንውሰድ። ሀቢልና ቃቢል ምን አደረጉ? ሀቢል እና ቃቢል የአደም ሁለቱ ልጆች አንደኛው ሌላኛውን ገደለው። በዛ በአንደኛው ሰው ምክንያት ሰዎች ምን አደረጉ? ወንጀልን እንትን ማድረግ ጀመሩ። መግደል የሚባልን ነገር አስተማረ ማለት ነው አንደኛው። በተመሳሳይ ሁኔታ የሐዋ ጉዳይም እንደዚሁ ያ የነበረውን ነገር ሰዎች ከሷ ተምረው ምን ሊሆኑ ይችላሉ? ወለውላ ሐዋኡ ለም ተኹን ኡንሳ ዘውጀሃ እሷ እንደዛ ባታረግ ኖሮ ሌሎች ሰዎችም እንደዚህ አይነት ነገር አያስተውሉም ነበር የሚል ነገር ነው ከጅምሩ ያለው ማለት ነው። ግልጽ ነው ኢስላም። ኦኬ ኢስላም ግልጽ ነው። እሺ ግልጽ ነው ኢብሮ ጀዛከላህ። በዚህ መንገድ አውርደዋለሁ። አዎ እንደዛ ውርስ ምናምን የሚባል ነገር የለም። ውርስ ምናምን የሚባል ነገር የለም። እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ወይኔ ኡስታዝ ሄደብኝ በኋላ ለምን ሄደ? ሌላ ጥያቄ ያለው ሰው መግባት ይችላል። ያለኝ እኔ ዲግ መንግስት እንዴት ነህ? ሰላም ነው? አልሐምዱሊላሂ ረቢል ዓለሚን ደህና ነኝ እኔ። ያለን እግዚአብሔር ይመስገን።
እሳ እንዴት አልክ? እንዴት ነህ? ሰላም ነው? አልሐምዱሊላህ። ተያይዘዋል መቼም። ኋላስ እንግዲህ ስራችን ነው። አንተ ይሄ መደበኛ ስራ ነው። መደበኛ ስራዬ ሆኗል በአላህ ፍቃድ። አይ ጥሩ ነው። ለበረከት ይበልልህ። ይግ እሺ እኔ የምልህ እኔ ጥያቄ ጠይቅ። አዎ እኔ የምጠይቅህ የመጀመሪያው ጥያቄ ኢሳ ከስጋ ነው ማን ነው? ከአፈር ነው የተፈጠረው ወይስ ደግሞ ከመንፈስ ነው የተፈጠረው? ኢሳ በይሁን ቃል ነው የተፈጠረው። ሁን ሲለው አላህ ያስኩነው ፍጡር ነው። አወል ምን ታውቃለህ እኮ አሁን ከየትኛው ነው? እሱማ ሁሉም በይሁን ቃል አላህ ሁን ሲለው ያስኩነው። ለምሳሌ እሺ ልስጥህ። በሱረቱል ኢምራን ላይ አላህ ሲናገር ምን አለ መሰለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም። የዒሳ ጉዳይ ማለትም የኢየሱስ ጉዳይ ልክ እንደ አዳም ቢጤ ነው አለ። ምንድነው እንደ አዳም ቢጤ ያደረገው ሲባል خلقه من تراب አዳምን ከአፈር ፈጠረውና ምን አለው? ثم قال له كن ከዛም አለው ሁን አለው። فيكون ሆነም አለ። ስለዚህ ልክ እንደዛው ሁሉ ዒሳንም ምን አደረገው? ያለ ወንድ ከሴት ብቻ ሁን ሲለው ሆነ ማለት ነው። ለዛ ነው ማርያም ጋር መጥቶ መላኩ ልጅን ትወልጃለሽ ባላት ጊዜ ምን አለች እሷ? አና የኩኑ ሊ ወለድ አለች። እንዴት ወንድ ልጅ ይኖረኛል? እንዴት ልጅ ይኖረኛል አለች። ወለም የምሰስኒ በሸር ወንድ ልጅ ያልነካኝ ሰው ያልነካኝ ሰውን እንዴት ልጅ ይኖረኛል ብላ ጠየቀች። ከዛ ምን ብሎ መለሰላት እሱ? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አለ። የሆነ ነገር አላህ በሻ ጊዜ ለሱ የሚለው ምንድነው? ሁን ይለዋል፣ ወዲያውኑም ይሆናል አላት። ተግባባ? ከዛሊክ ኢላሁ የኽሉቁ ማ የሻ እንዳለው ልክ እንደዚሁ የፈለገውን ይፈጥራል አላት። የፈለገውን። ስለዚህ ኢየሱስ በእስልምና አስተምህሮም ይሁን በባይብል በሁለቱም በእኛ ብቻ በእናንተም ቢሆን በይሁን ቃሉ የተፈጠረ ሰው ነበረ። አይ እኛ ጋር በይሁን ቃል አልተፈጠረም። ላሳይ እንደተፈጠረ ስለአይቶ ያ ግድለም ያላስተምሮቱ ነው ማለት አስቸጋሪ ነው። እኔ ያሲር ለምን እኔ የምልህ ማለት ነው ከአፈር ፈጠር ነው ይላል። እንደገና ደግሞ ያለ መንፈስ ነው ይላል። አሁን ሁለት ባህሪ ነው። ይኸውልህ የአዳምና የሱ አፈጣጠር ይለያያል። ምክንያቱም አዳም እናትም የለውም አባትም የለውም። እሱ ከፈጣሪ ከአጠቃላይ ከባህሪያቶቹ ያው እንደ እስልምና አስተምሮ ባህሪያት ባይኖሩትም ያው የተለያየ እንትን አሉ። ከአፈር ይላል፣ ከጠብታ ውሃ፣ ከተለያየ ነገር እንደተፈጠረ ይነገራል። እናንተ ጋር ሳይነገር እናንተ ጋር የለም? ከጭቃ ከአመድ ከአፈር አይደል እኮ እንመጣለን ነው። እኛ ጋር ደግሞ ሲፈጠር ከአዳምን ከመሬት ፈጠረው፣ ከዛ ከጭቃ ከዛ ከአመድ ከጭቃ የለ ከአመድም የለም ከጭቃም የለም። እሺ ካሳየውስ? እሺ ላሳያ። በቃ አሁን እኮ ብዙ ጊዜ ስትመጡ ሳታነቡ ስለምትመጡ እኮ ነው። ችግር የለም። እሺ ላሳያ። እሺ አፈጣጠር ላሳያ። እሺ አንዴ ካሜራ ዙሪ ላሳየሽ። ችግር የለም። መጽሐፍ ስለያዝኩ ብትነግረኝም ትችላለህ፣ አወጣልሃለሁ። አይ ከኔ ጋር ማውጣት ትችላለህ። እኔ ለሌላውም እንዲማር ሌላውንም ላሳይ። እሺ ሶስቱም አሉልህ። ያው በጣም በሚገርም ሁኔታ ምን አለ መሰለህ? የመጀመሪያው ላይ ዘፍጥረት 2:7 ላይ ምን አለ? እግዚአብሔር አምላክም ሰውን ከምድር አፈር አበጀው አለ። መጀመሪያ ከምን አለ? ከምድር አፈር አበጀው። ጥሩ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 9-6 ላይ እነሆ በእግዚአብሔር ፊት እኔ እንደሆንኩ አንተ ነኝ አለ። እኔ እንደ አንተ ነኝ አለ። እኔ ደግሞ ከጭቃ የተፈጠርኩ ነኝ። ከምን አለ? ከምን አለ? አዎ ቆይ ደግሞ ሌላ ልጨምርልህ። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። እኛ ምንድን ነን አለ? ጭቃ ነን፣ አንተም ሰሪያችን ነህ። አየው እኛ ሁላችንም የእጅ ስራ ነን። ቆይ አንዴ ልጨርስ።
ዘፍጥረት 18:27 ላይ አብርሃም መለሰ አለ ምን አለ? እኔ አፈርና አመድ ስሆን አለ። አመድ አፈርና አመድ አየው። ስለዚህ የሰው ልጅ ከአመድ ከአፈርና ከምን ተፈጥሯል? ከጭቃ ተፈጥሯል ማለት ነው። እና ከውሃ ማለት ነው። አንድ ላይ ጭቃ ማለት ውሃ ነው ሲጀመር፣ ውሃና አፈር ነው። አሁን የአብርሃም ይሄን ማለቱ እግዚአብሔር ፈጠረው። እናንተ ጋር እንዳለ ላሳይ የሚገባ ኢብራሂም ቆይ እንደሱ አይደለም። እሱን ሰላሳይ። እሺ ቀጥል። ያነሳልኝንማ ነገር እንትን ልበልበት። እሺ ቀጥል። አሁን ጭቃ፣ መሬት፣ አጠቃላይ አዳም ከመሬት እንደተፈጠረ ተነግሯል። ግን አብርሃም እኔ አመድና ጭቃ ነኝ ሲል እሱ የግል ሀሳቡ ነው እንጂ እግዚአብሔር ከፈጠረ የሚለው ከአዳምን ከመሬት እንደፈጠረው ነው የተነገረው። ከዛ ውጭ ግን አንተ እኮ የተለያየውን መንገድ መናገር ትችላለህ። አንተ ተከሰልም ተፈጠርኩ ማለት ትችላለህ። መብት ነው። ማንም የሚከለክል የለም እኮ። ዋሽቶ ነበር። እሺ እዮብ ዋሽቶ ነበር። ቆይ ጭቃ ጭቃና አፈር እኮ ልዩነታቸው ስላልገባኝ ነው። ቆይ አዳም ትክክል ነህ። መሬት ጭቃና አፈር እኛ ጋር እኮ አሰርተኛ የብዙነት የለም። አሁን አብርሃም ያለውን ፈጣሪ ያደረገው ነገር አድርጎ መናገር ትክክል ስላልሆነ ነው። ሌሎችም እንደዚህ አይነት ዋሽቶ ነው። ቆይ ሻር እያጠራን እንዴ ዝም ብለንማ የግሉ ሐሳብ ነው። አብርሃም እኔ እኮ አይው ለአብርሃም የግሉ ሐሳብ ነው። በፈጣሪው ፊት ያቀረበው ነው። እኔ ማረባ ነኝ ተብያ ነው ወይ አብርሃም ዋሻ? አዳምጠኝ። እኔ እኮ የማረባ ተብያ ነኝ ብሏል። እሱ ራሱን ዝቅ ያደረገበት የተናገረበት መንገድ ነው። እኮ ዋሽቶ ነው ወይ ነው እኮ ጥያቄው። ዋሽቶ ነው ወይ ራሱን የገለጸበት መንገድ ነው እኮ። ውሸት ነው ወይ ነው? ቆይ ጥያቄው ውሸት ነው? ዋሻ ለአብርሃም ትክክል ነው። አመድ ነው። ለአብርሃም ብቻ ሳይሆን እውነት ነው ውሸት ነው ነገሩ። አመድ ነው ማለት ስለ አብርሃም አይደለም የማወራው እኔ፣ ስለ እውነታ ነው የማወራው። አብርሃም ውሸት ነው የተናገረው ወይስ እውነት ነው የተናገረው? እኛ የአብርሃም ውሸት ነው የፈለግነው እንጂ አብርሃም የተናገረው እውነት ነው። በቃ እናመሰግናለን። በቃ እውነቱነቱን ደግሞ የሚያስረዳው እሱ ነው። በቃ ጨረስን። ታዲያኛ ማን ያስረዳ? መልእክተኛ ካላስረዳ ማን ያስረዳ? አመድ ነኝ ካለ እንዴት አመድ እንደሚሆን አብርሃም አመድ ለመሆኑ ማስረጃ ያለው አብርሃም ነው እኮ። በቃ አመድ ነው። በቃ ጨርሰናል። አሁን አብርሃም አመድ ነው፣ ኢዮብ ጭቃ ነው፣ ግን ማን ነው? አዳም አፈር ነው። በነገራችን ላይ የሚገማጭ ግለሰቦች አሉት። አሁን እናንተ ጋር ምን አለ መሰለህ ስትከራከሩ ወይም ሀሳብ ስታነሱ ሰው ያለውን ፈጣሪ ብሎ ያለው አድርጋችሁ የምታነሱት ነገር መጽሐፍ ቅዱስ ላይ ያለው ትላላችሁ። ዋሽታል። የእግዚአብሔር ነቢያት ይዋሻሉ ወይ? የእግዚአብሔር ነቢያት ይዋሻሉ ወይ? አይዋሹም። የእግዚአብሔር ነቢያት ይዋሻሉ ወይ? አዎ። አብርሃም ለራሱ እኮ ትክክል ነው። ለምሳሌ አመድ ነኝ ያለሱ አረባላ እሱን በሚገባው ቋንቋ ነሲብ ዞርበል በመንግስት ሰላም ብያለሁ። በመንግስት አስበኝ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም ነው? ቤተሰብ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ኦኬ። ምንድነው ጥያቄ እስቲ ከገባኝ እኔም ልሳተፍ። በመንግስት አስበኝ። እሰማለሁ። ባይዘው ኢብራሂም ኧረ ትሰማለህ ኡስታዝ፣ በደንብ ትሰማለህ። እሺ ክሪስሊም ጋር እናውራ። አልፈለገም መሰለኝ ማውራት፣ ወጣ። እንደውም ጭራሹ ነው። እና ታረኒ ክሪስሊም እንዴት ነህ? እሱ ይሻለኛል፣ ቢጮህብኝም እሱ ይሻለኛል። ክሪስሊም ወይ ሰላም ነው? ሰላም ነህ? እንዴት ነህ? ሰላም ነው። ብትጮህብኝም አንተ ትሻለኛለህ። ለምን እንደሆነ አላውቅም። አቡ ይህን ጩኸቴን ግን ኢብሮ እያስተካከለልኝ ነበረ። የሰፈሬ ልጅ ስለሆነ በኩርኩምም እየመታኝ ቢሆን እያስተካከለኝ ነው።
ደግሞ የሆነ ነገር ሳታስነካኝ አላውቅም። ደግሞ የሆነ ነገር አለ ደግሞ። እስቲ ለኔም ስጠኝ እስቲ እባክህ። ምን የሆነ ነገርማ አለ። ሰው የሚወድ ሰው ሁላ ይወዳል አንተን። ምን እንደሆነ አላውቅም። እውነት ነው። እሺ the favor of God ይባላል ይሄ። ያርግልህ። አሜን 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 ያርግልህ። እኔም ባለፈው ስናወራ ትዝ ይልሃል። ባለፈው ስናወራ ስለ ስላሴ ሲወራ አጋጣሚ መሀል ላይ አንተ ገብተህ እናንተስ ኢየሱስ ክርስቶስ ሰው መሆኑን ብቻ ነው የምታምኑት፣ አምላክም ጭምር ነው ደግሞ እኛ የምናምነው መጽሐፉ አምላክም እና ብዙ ሙስሊሞች ኮንፊውዝ ታደርጋቸዋለህ። ለምን አንተ ሰው መሆኑን ብቻ ነው የምትናገረው እና የአንተን ኢየሱስ ሰው መሆኑን ብቻ ተንጠልጥለውና አንጠልጥለው ወደኛ ይመጣሉ። ያ ደግሞ አንድ አለመግባባት ይፈጠራል ብለህ ነበርና ጠብቀን በኋላ ላይ እስቲ እንጨርሰውና የስላሴን ጉዳይ በኋላ ላይ እናውራ ተባብለን ተቀጣጥረን ነበርና በዛው የዋሽታውን ክብን ጠፋብን እኮ እንዴ! ወዲያው ነው ብሎክ ያደርጉኝ። ኧረ ማንም አያደርግም። አላህን ፍራ። ያንተ ቤት ነው አይደለ? ግን ቤቱ የዛን ቀን ቤቱ ያንተ ቤት ማንም አይነካም። አላህ በሚያውቀው ተመልሼ ብሎክ ሳይሆን ምናልባት አውርደውኝ ከሆነ ሌላ ጉዳይ ነው። አውርደውኝ በል። አላህን ፍራ፣ ፈጣሪን ፍራ። አወረዱኝና አንተ ቤት እንኳን አወረዱኝ በል። ግን አወረዱኝ በል እንጂ ብሎክ አደረጉኝ። አላህን ፍራ። የምር አንተ ፈጣሪ ካለ ፈጣሪ ምክንያቱም እኔ እንትን ውስጥ ብሎክ የተደረጉትን ከፕሮግራሙ ካለቀ በኋላ አያለው ማን ተደርጓል የሚለውን ነገር አላህን ፍራ። እሺ በቃ እንደዛ እንዳትል። አወረዱኝ ሌላ ጉዳይ ነው። እሺ ወይድ ተመልሼ ልገባ ስል ምን እንደሆንኩኝ ታውቃለህ? አንተ ቤት መግባት እንዳልችል አደረገኝ። ይሄ ብሎክ ነው ወይስ ምንድን ነው የሚባለው? አንተ ቤት እንዴት ነው? አንተ ቤት ምን እንዳትል ፕሮግራሙ አልቆ ማለት አሁን አንተ ቤት ከፍተህ እየተናገርክ ነው። ልገባ ስል አያስገባኝም አንተ ቤት ውስጥ ነው። ኔትወርክም ሊሆን ይችላል። አንዳንዴ ደግሞ ፕሮግራሙ መርሃ ግብሩ ተጠናቆ ሊሆን ይችላል። ወይ ደግሞ የሆነ ነገር ከስር ኮሜንት አድርገህ ብሎክ ግን አልተደረክም። በቃ ያንን በእርግጠኝነት ደግሞ እንዲያረጉም ማንም አልፈቀድኩም ማለት ነው። ኢብራሂምም ያቀኛል። ሌላ ኮሜንት የለኝም። አንድ ኮሜንት ነች የምትታወቀው። ከሊመቱላ ነው የምለው ሁልጊዜ። ችግር የለውም ተነግረናል። እሱንም ማለት ነው ኢየሱስ በቁርአን ከሊመቱላ የተባለበት ጥቅስ ይኖር ይሆን? ምናልባት ከሱን ጀምርና ይሄ በሱራ 4:171 ላይ ባለው ነው። እስቲ አንብበው። ከሊመቱላ የሚል ነገር አለ ይኖር ይሆን? እስቲ ልየው። እኔ እኮ አረብኛውን ማንበብ ችዬ ሳይሆን ያው አንዳንድ ጊዜ በአማርኛው ማርገውና ያላ ቃል የሚል አለ። ያላ ቃል ነው የሚል ነገር አለ። ኢየሱስ ያላ ቃል ነው የሚለው። እሺ ቃሉ ቃል በቃል አይኖር። እሱ ግን የይሁን ቃሉ ነው ይላል። የይሁን ቃሉ ወደ እርሱ ምን ያላት ይላል? ወደ መርየም የተጣለችው ይላል። የተጣለችው ሲል የተጣለችው ምንድነው? ማስኩላይን ናት ፌሚናይን ናት? አሁን እኔ ይሄን አገላለጽ ነው የማልችለው እንጂ እሺ ተባታይ ነው ወይስ አነስታይ ነው? የይሁን ቃሉ ወደ መርየም ተባታይ ነው ወይስ አነስታይ ነው? አዎ ተባታይ ነው ወይስ አነስታይ ነው? አነስታይ ነው። አነስታይ ነው። ኢየሱስ ተባታይ ነው ወይስ አነስታይ ነው? ተባታይ ነው። ስለዚህ አሁን የጣላት ነው የሚለው የጣለው ነው የሚለው? የጣላት ነው የሚለው። ስለዚህ የጣላት ኢየሱስ ለኢየሱስ ቢሆን ኖሮ የጣለው ነው የሚባለው ወይስ የጣላት ነው የሚሆነው? የጣለው ነው የሚሆነው። አዎ ስለዚህ የጣለችው ምንድናት? ቃሊቷ ናት። ከሊማ የምትባለው ከሊመት ወይም ደግሞ ከሊማ የምትባለው ናት። ከሊማ ደግሞ ማስኩላይን ጀንደር ሳይሆን ፌሚናይን ጀንደር ነው። በአረብኛ ሙዘከር ሳይሆን ሙአነስ ነው። ስለዚህ ስለ ቃሊቱ ነው የሚያወራው። አላህ ቃሊቱን ወደ መርየም ጣለ። ምን የሚለውን ቃል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ይሁን የሚለውን ቃል ወደ መርየም ጥሏል። ያንን ነው የሚያሳየው። ኢሳ ግን ቃል ነው የሚል ነገር ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 47 እና ሱረቱል ኒሳ ምዕራፍ 4 ቁጥር 171 ላይ የለም። ሙፈሲሮችም ደግሞ ሲያስቀምጡ በዚህ መልክና ልክ ነው የፈሰሩት። ቃሊቱ ኢሳን ፈጠረች እንጂ ቃሊቱ ወደ ኢሳ አልተቀየረችም፣ ወደ ኢሳነት አልተቀየረችም ብሎ አስቀምጠዋል። እዚህ ላይ የምትለው ነገር ካለ 171 ላይ ኮሜንት አድርግበት። እኔ ምንድነው አሁን አንተ በምትለው ተባትና እንስት በሚለው አስተያየት ሳይሆን ያየሁት ወደ ከአላህ የሆነው ቃል ወደ መርየም የተጣለው ይላል። ወደ መርየም የተጣለው የጣላት ነው የሚለው የጣላት ነው የሚለው አሁን ተባትና አንስት መሆኑን እኔ ትኩረት አልሰጠሁበትም። በቃ እንደዛ አድርግና አጥናውና አላህ ወደ እሷ የጣላት
በሴትም ይጥራው በወንድም ይጥራ የይሁን ቃሉ ነው ጣላት የተባለች አይደለም። እንደዛ አይደለም። ይኸውልህ እዛ ጋር የሚለው በደንብ ሶስት ነገሮች ተጠቅሰዋል። አልመሲሳ ያላ መልእክተኛ ብቻ ነው ካለ በኋላ ወሚል አርፉ ላጥፍ አለ ወይም ደግሞ ኮንፍላክት ኮንጃክሽን አለ። ከዛ ደግሞ ወደ እርሱ የጣላት የይሁን ቃል ናት ካለ በኋላ ከእርሱ የሆነው ደግሞ መንፈስ ነው አለ። ለምሳሌ ከአፈር የሚሆነው ነገር አለ፣ ከመርየም የሆነው ነገር አለ። ከመርየም እንቁላሉ አለ። ከዛ ደግሞ ከእርሱ ካላህ ዘንድ የሆነው መንፈሱ ነው። የእሱ ብቻ ሳይሆን የአንተም የኔም የአደም መንፈስ ከማን ነው? ከአላህ ነው። በቃ እንደዛን ነው የሚያሳየው እንጂ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ጥቅስ ኢሳ የአላህ ቃል ስለመሆኑ ወይም ቃል ስለመሆኑ ቁርአናዊ ማስረጃ የለም። ይህንን ነው የምታሰበው። እሺ እኮ አሁን የይሁን ቃሉ የሚለው ሐሳብ አላህ ዓለማትን የፈጠረው በይሁን ቃሉ ነው በሚል መሰረት ነው እኛ ከሊመቱ ላይ የአላህ ቃል የሚለውን የተጠቀምኩት እንጂ ቁርአን ላይ ባለው አሁን ይኸውልህ የምትጠቀመው ቁርአን ኮንቴክስት ነው እያወራን ያለው። ቢብሊካል ኮንቴክስት ከሆነ እንመጣበታለን ከፈለክ ስለ ሎጎስ ስናወራ። አሁን እየተጠቀምን ያለነው ነው። አይ አይደለም ቁርአን ላይ ጠይቀኝ ምን ነካ? ሱረቱ አሊ ኢምራን ላይ ጠይቀኝ እንኳን እዛ ሳንጨርስ ሱረቱ ኒሳ ማውራት እንኳን ይከብዳል። እንኳን አይደለም ቁርአን ላይ ጠይቀኝ ዮሐንስ አንዳንድ ላይ ስለ ሎጎስ የምታወራኝ። አሁን ጥያቄው ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ኢሳ ያላህ ቃል ነው የሚል በቃላት ደረጃ ብቻ ሳይሆን በአሳብ ደረጃ አለ ወይስ የለም ነው ነጥቡ። እዛ ላይ ጨርስ። አሁን ምንድነው አለ እንድል የሚል ሐሳብ እንዲይዝ ያደረገኝ የአላህ የይሁን ቃል ወደ መርየም የጣላት የሚለው በመርየም ሆድ ውስጥ ማፀን ውስጥ ልጅ ሆኗል። ይሄ ልጅ የሆነው ደግሞ አልመሲህ ኢሳ ነው። መጤነቱ ከየት ነው? ከአላህ ከጣላት ከይሁን ቃሉ ስለሆነ ለዛ ነው የአላህ ቃል ያደረገኝ። እንትን ከላም ማስወኛ ነው ወይስ መሆኛ ነው ወይስ ደግሞ አስዋኝ ነው? የትኛውን ነው ከሶስቱ? ምኑ ቃሊቱ ምንድን ናት? ማስወኛ ናት? መሆኛ ናት? ወይስ አስዋኝ ናት? የትኛውን ናት? አሁን እዛ 171 ላይ ይሄን አይገልጽም። ማስወኛ መሆኗን አይገልጽም። ሌላ ቦታ ላይ ሊገልጽ ይችላል። ይሄ ይሆናል። አላህ ምንድነው? ፈጣሪ ነው አይደል? ቆይ አላህ ምንድነው? ፈጣሪ ነው አይደለ? ፈጣሪ ነው። ኢሳ ፍጡር ነው አይደል? ኢሳ ፍጡር ነው ስትል አልገባኝም። ማለት አሁን ባለው ኮንቴክስት ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ያለ ጋብቻ እንዴት ወንድ ልጅ ይኖረኛል ብላ ስትል ምንድነው የተመለሰላት መልስ? እንደ አዳም ቢጤ ነው የሚለው አይደለም። እንደዛ አይደለም። ነገርን ማስገኘት ባሻ ጊዜ ለእርሱ ሁን ይለዋል፣ ወዲያው ይሆናል አለ አይደለ? በዛ መሰረት ግኝቱ ማን ነው? እዚህ ጋር በሱ መሰረት ከሄድን ግኝቱ አላህ ነው ያስገኘው ማለት ነው። ግኝቱ ማን ነው ጥያቄው። ግኝቱ ማን አስገኘው? ግኝቱ ኢሳ ነው። ኢሳ ማስገኘው ምንድነው? ማስገኘው ምንድነው? ቃል አስገኘው ማን ነው? አላህ። ብራቦ ገብቷል ማለት ነው። አሁን ያንን ከያዝክ በኋላ ቁጥር 50 ወደ 171 ስንመጣ 4 ላይ ቆይ አንዴ የጉንጬ ልጨርስ እሺ፣ አይዞህ። ቁጥር 59 ላይ ደግሞ ምን ይላል? የኢሳ ምሳሌ እንደማቢጤ ነው ይላል። እንደ አዳም ቢጤ ነው ይላል። ኦኬ፣ ከምን ፈጠረው? አዳምን ከምን ፈጠረው አለው? ከአፈር። እሺ፣ ለእርሱ ምን አለው ይላል? እንደ አዳም ቢጤ ነው አለው። እሺ፣ ሰው ሁን አለው፣ ሆነም አለ አይደል? ስለዚህ አደምና ሐዋ ያመሳሰለባቸው የተፈጠሩበት ሁኔታ ነው ወይስ የተፈጠሩበት ማቴሪያል ነው? የተፈጠሩበት ሁኔታ። ስለዚህ የተፈጠሩ ስለዚህ ኢሳ ፍጡር መሆኑን ካወቅ ችግር የለውም። አሁን ቀጥል። አሁን በሰጣኝ አውድ በአሊ ኢምራን ላይ ከሆነ አሁን ባልከው አካሄድ ልክ ነው። በቃ ምንም እንከን አታወጣለትም። ወደ ምዕራፍ 4 171 ላይ ግን ስትሄድ ራሱ ወደ መርየም የተጣለችው የይሁን ቃሉ ነች ሰው የሆነው። ያ ደግሞ ልክ አሁን እኛ ልጅ ስንሆን እኛ ቃሊቱ ሰው ሆነች ይላል 171 ላይ። ምናልባት ረስቼው ከሆነ አላውቅም። ኢብሮ እስቲ ይርዳን አንብበውና። እሺ አንድ ኤግዛምፕል ልስጥህ። ሱረቱ ሙደሲር ምዕራፍ 73 ቁጥር 5 ላይ ያውጣለት።
ሱረት ሙደሲር ምዕራፍ 75 ምዕራፍ 73 ቁጥር 5 ላይ እሺ ክሪስለም ይሄን ጥቅስ ምን ይላል? አንብበው እስቲ ክሪስለም። እስቲ ቆይ በደንብ አልታየኝም። መልካም እኛ በአንተ ላይ በደንብ አይታየኝም። እስቲ ብሮ አንብበው። ወይ አርጅታል እንዴ አንተ? እኛ በአንተ ላይ ከባድ ቃልን እንጥላለን አለ አይደል? አላህ ቃልን የጣለው ወደ ማን ነው? እዚህ ጋር ያለው አላወኩትም፣ አውዱን አላነበብኩትም። በረሱል ሰለላሁ ዐለይሂ ወሰለም ከባድ ቃልን እንጥላለን አለ። አዎ፣ ግን ቃልን ሲጥል ቃሉ ወደ ረሱል ሰለላሁ ዐለይሂ ወሰለምነት ይቀየራል አይልማ። እንደዚህ እንጥላለን ነው የሚለው። እንጥላለን የሚለው እንድትረዳው ስለፈለኩ እንጥላለን ነው የሚለው እሱማ። አዎ፣ እንጥላለን ማለት ግን ወደዛ መቀየርን አያሳይም። ወደ መርየም የጣላት የሚለው ቃሉ ኢሳ እንዲፈጠር ምክንያት ለመሆኑ እንጂ ቃሉ ወደ ኢሳነት ለመለወጥ አይደለም ነው። ኤግዛምፕሉን ያመጣውልህ አናሎጂካል ነው ያመጣውልህ ያለሁት። ገብቶሃል? ግልጽ ነው እዚህ ጋር። እሺ በቃ 171 ላይ ሂድ እንደገና ሂድና ወደ መርየም የጣላት ይሄውን ቃል አለ ሁን የሚለው ነው። ነገርን ማስገኘት ባሻው ጊዜ ለእርሱ ሁን ይለዋል፣ ወዲያው ይሆናል አለ። ስለዚህ አላህ ወደ መርየም የጣለው ይሄውን ቃል ማን እንዲፈጠር ነው? ኢሳ እንዲፈጠር። በቃ ግልጽ ነው። አሁን ያልገባህን ነገር መጠየቅ ትችላለህ። እዛ ላይ 171 ላይ እዛው ላይ ረጋት አድርገህ ስጠይቅ ግን የኔ መረዳት መጀመሪያ ላስቀምጥና ከዛ በኋላ ጥያቄን አቀርባለሁ። በዚህ መሰረት ብዬ ልጠይቅ ስለሆነ ነው። ልክ አሁን እኔ በእኔ መረዳት ለምሳሌ ቁርአኑን የተረዳሁበትን መንገድ ለእንትን ልበልና ማለት ነው። ትችላለህ። እናዳምጣለን። ሀሳብህን አውራ። ተረጋግጠህ ምንድን ነው ሌሎቹ ከአልመሲህ ኢሳ ውጭ የተፈጠሩት ፍጥረታት ለምሳሌ በቃል ተስፋ ቃል ተነግሯቸው የተወለዱ ሰዎች አሉ። ለምሳሌ ያህያን ወይም ደግሞ ዮሐንስን ብታየው መጥምቁ ዮሐንስ አስቀድሞ የተነገረለት ሰው ነው። ነገር ግን ሲወለድ ከእናትና ከአባቱ አባትየው ለእናትየው በሰጣት ዘር ነው የተወለደው። ስለ አልመሲህ ኢሳም አስቀድሞ የተነገረ ነገር ሊኖር ይችላል። ያ በተነገረው መሰረት ሲወለድ ግን አልመሲህ ኢሳ የማንም የሰው ዘር የለበትም። የማን ዘር ነው ያለበት? የፈጣሪ ቃል ነው ወደ መርየም ቀጥታ የመጣው። ከዚህ የተነሳ እንቁላል ውስጥ ያደረው ብዬ ማምነው ቃሉ ነው። ቃሉን ያደረው ለምን? አንደኛ አስቀድሞ የተነገረ የቃልም ስጋ ሆነ የሚለው አባባል አይምሮ ውስጥ አለ። ልክ ይህንን ሐሳብ ቁርአን ውስጥ አገኘን ብለን ስናስብ የሚተካልን የትኛው ነው? ሱራ 4:171 ነው። ለምን? ወደ መርየም የጣላት የይሁን ቃሉ ስለሚል የይሁን ቃሉ ደግሞ ዓለማትን የፈጠረበት ብለን ስለምናስብ ከዛ የተነሳ ነው። አሁን መርየም ውስጥ ገብቶ ሰው የሆነው ወይም ደግሞ እናንተ እንደምትሉት የተፈጠረው ከማዘር ነው። ዘሩ ማን ነው ሲባል አላህ ባስገኘው ነው አይደል እንዴ? መንፈስ ከአላህ በሆነው መንፈስም፣ ምክንያቱም መጽሐፍ ቅዱስም ይደግፈዋል። ከዛ የተነሳ ነው ይሄ ሱራ 171ን ወደ መርየም የተጣለችው የይሁን ቃሉ በመርየም ውስጥ ሰው ሆኖ የመጣው ማለት ነው። ምናልባት ግን ኡስታዝ ወይ ይቅርታ አድርግልኝና ተፈጠረ የሚለውን ነገር ልቀበል እችላለሁ። ለምን በለኝ፣ እኔ የክርስቶስ ስጋ ፍጡር ነው ብዬ ነው የማምነው። ምክንያቱም ፈጣሪ አይደለማ ስጋ። በዛ ልንስማማ እንችላለን። ድምፄን ከፍ ካረኩ ይቅርታ። አዎ ጨረስኩ። ስጨርስ ነገርኛው ምን መሰለህ፣ በቁርአን ውስጥ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 33 አካባቢ ላይ የመርየም እናት ስለ መርየም ስታወራ እርሷንና ዝርያዋን ከተረገመው ሰይጣን እጠብቃለሁ አላለችም? የማርያም ዝርያዋ ምንድን ነው? ማን ነው ዝርያዋ? የመርየም የእስራኤል ዘር። የመርየም እኮ ነው ያልኩህ። የመርየም ዝርያዋ ማን ነው? ዘሯ
ዘሯ ሰው ነው፣ የሰው ዘር ነው። ዘሯ የተባለው ማን ነው? እሷንና ዘሯ የተባለው ማን ነው? አሃ በእሷ ውስጥ ያለውን ዘር ነው የምትለው? አዎ ዘሯ ምንድን ነው? ዘሯ የተባለው ልጇ ነው አይደለ? ሴት ልጅ ዘር አላት እንዴ? ሴት ልጅ ክሮሞዞን የላትም እንዴ? ይሄ ነገር ግራ ያጋባኛል። ሴት ዘር አላት ብዬ ዘፍጥረት ዘር ከሌላት ማለት እንቁላሉ እኮ ዘር ነው ራሱ ክሮሞዞን፣ እንቁላሉ ራሱ ክሮሞዞን ነው አይደል? ኦኬ አንዴ ዘፍጥረት ሳይንስ ይደግፈናል እንዴ? ኦኬ ዘፍጥረት 16 አውጣለት አንዴ የብዬ አውጣለትና እንትን ነው ስለ ክሮሞዞን ነው። ክሮሞዞን ስላላወቅክ ነው። ዘር ክሮሞዞን ይባላል። አንተ ስፐርማቲኮስን ነው የምታስበው። ዘፍጥረት 16 ላይ አውጣለት። 16 ስንት ኡስታዝ? ኦሪት ዘፍጥረት ምዕራፍ 16 ቁጥር 10 ላይ ይታያል። ምን ይላል? በቢጫ ያረቀው የእግዚአብሔር መልአክም ዘርሽን አበዛዋለሁ። በቃ ማንን ነው አበዛዋለሁ ያለው? ዘርሽ ያላት ማንን ነው? እስማኤል ነው አይደለ? አዎ እስማኤል ምንዋ ነው ማለት ነው? የአጋር ምንዋ ነው እንዴ? ግን ኡስታዝ እንደዚህ ታምናለህ አንተ? ምንዋ ነው? አይ ዘር ነው እኮ አይደል? ዘር አይደለም? አዎ ገባኝ። ይሄ አባባል እኮ ኦልሬዲ ባለቤቷ አጠገባ ስለሌለ ነው እንጂ የእግዚአብሔር መልአክ እንደዚህ ያላት ሴት ልጅ ዘር እንደሌላት፣ ነገር ግን በውስጡ ያለው የአብርሃም ዘር ለማለት ነው። አይደለም ዘር የሚባለው ነገር ልነግርህ ነው። በጥንት ጊዜ በነበረው ዘር የሚባለው ነገር ክሮሞዞን ነው። ክሮሞዞን ምንድን ነው በአማርኛ? ክሮሞዞን 25 እናትና አባት ዲፕሎይድ ስንት ነው? ስንት ፐርሰንት ነው ያለ ከእናትና ከአባት አንተ ዲፕሎይዱ? እኔ ከእናቴ ምግብ እመገባለሁ እንጂ ከእናቴ ዘር አልቀበልም። 23%። ክሮሞዞን ስንት ፐርሰንት ነው? ራሱ ክሮሞዞን ስንት ነው? 46 ነው አይደለ? ከ46 ውስጥ 23 የማን ነው? የእናት። ዘር ማለት ትውልድ ነው በመጽሐፍ ቅዱስ ምንድነው? ዲፕሎይዱ ምንድነው? 23 ክሮሞዞኑ ምንድነው? በአማርኛ ምን ይባላል? አላወኩትም እሱን ነገር ዘር በአማርኛ ይባላል። አዎ ዘር ይባላል። ዘር አሁን አንተ የምትለው ልክ ነህ፣ ግን ዘር ስትል ስለ ስፐርም አይደለም የምናወራው፣ ስለ ሲድ አይደለም የምናወራው። ሲድ ብንል ኖሮ ስፐርማቲኮስ ስለሆነ ስለሱ አይደለም። ሴት ስፐርማቲኮስ የላትም፣ ኤግ ነው ያላት፣ እንቁላል ነው ያላት። ልክ ነህ። ግን ኤጉም እንቁላሉ 23%ቱ ምን ይባላል? በአማርኛ ቋንቋ ምን ይባላል? ዘር ይባላል። እሱን ያዘልኝና በሱረቱ አል ኢምራን ምዕራፍ 3 ላይ ስትመጣ እሷንና ዝርያዋን አለ ከተረገመው ሰይጣን በአላህ እጠብቃለሁ አለች። የመርየም ዝርያዋ ዘሯ ማን ነው? ዘረመል የሚባለው ማን ነው? የእናትና የአባቷ ነው ማለት ነው? አይደለም። የመርየም ውስጧ እንቁላል አይላትም? አላት። ያ እንቁላል ዘረመሉ ምን ይባላል? ዘረመል አይባልም በአማርኛ። ክሮሞዞን 23%ቱ። እሺ እሱ ሲፈጠር ምንም ነገር የወንድ ስፐርም ሴል የለውም ራሱ፣ ወይም ያለ ዘራ ብሲ ነው፣ የወንድ ዘር የለበትም። መርየም ስትል ያንን አላህ ከፈለገ ሁን ሲለው ሆነ። ልክ አፈሩን ሰው ሁን እንዳለው ወይም ደግሞ ከአደም አጥንቱን ወስዶ አጥንቱን ሰው ሁን አለው አይደለ? ሁን ሲለው አጥንቱን ሰው ሁን ሲለው ሔዋን ተፈጠረች አይደለ? አላህም በቃ ያንን ዘር ወሰደና ዘረመል ወሰደና በራሪ ህዋስ የሚባለውን ወይም ደግሞ ክሮሞዞኑን የማርያምን ወሰደና ያለ ስፐርም ሴል በቀጥታ ያለ ዘራ በሲ ያለ ወንድ ግንኙነት ፈጠረው። በምን ሁን ሲለው ልክ ሱረቱ አል ኢምራን ምዕራፍ 3 ቁጥር 47 ላይ ምንድነው የሚለው? ነገርን ማስገኘት መፍጠር ሲፈልግ ለእርሱ የሚለው ምንድነው አለ? ሁን ነው የሚለው አለ። ወዲያውኑ ምን ይሆናል አለ? ይሆናል አለ። ሁን ሲለው ምን ይላል አለ? ሁን ሲለው ምን ያደርጋል አለ? ይሆናል አለ። ስለዚህ አሁን ወደ መርየም የተጣለው የምን ቃል ነው አለ? እዛ ጋር ሱረቱ ኒሳ ምዕራፍ 171 በቃ እሱን ነው ክሪስልምዬ። አዎ እሱን ነው። ከፈለክ ዮሐንስ ወንጌል ላይ ያለውን ከፈለክ ራእይ
13 ላይ ያለውን ከፈለክ አንደኛ ዮሐንስ መልእክት 1 ላይ ያለው ስለ ሎጎስ ስለምንድን ነው የሚያወራው የሚለውን ከፈለክ ለብቻው ልናያቸው እንችላለን። ነገር ግን ቁርአን እየተናገረ ያለው ኮንቴክስት ወይም ሲያቁ እየተናገረ ያለው ስለ ኩን ፈየኩን ስለሚባለው ቃል ነው። አማርኛው እኮ ግን የቁርአኑ አማርኛ ሲተረጉመው የይሁን ቃሉን የጣላት ሲል መርየም ጋር የሚያስፈልግ ነገር እንዳለ እንዲፈጠር ወይም ደግሞ ሰው እንዲሆን እንዲፈጠር የቃሉ ኃይል ማለትም ፈጣሪ የሚፈጥርበት የቃሉ ኃይል ማለት ነው። ለዛም ነው እኮ ከእርሱም የሆነ መንፈስ እንዴት እኔ ያለ ወንድ እንዴት እወልዳለሁ ስትል አይ ባንቺ ላይ የመንፈስ ቅዱስ ኃይል ይመጣል መንፈስም ከአላህ ዘንድ ይሆንልሻል አይደለም ይላል። እንደዛ አይደለም። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያወራ ያለው አህለል ኪታቦችን እየነገራቸው ነው። የመጽሐፉ ባለቤቶች የሚባሉትን ክርስቲያኖችን በሚነግርበት አውድ ላይ ነው ይሄ ነገር የተነገረው። አንተ የምታወራው ሱረቱ ኒሳ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ነው። መርየም ያለ ወንድ ዘር ወይም ደግሞ ያለ ወንድ ግንኙነት ወይም ያለ ጋብቻ እንዴት ልጅ ይኖረኛል ብላ ስትል በቃሉ አማካኝነት እንደሚፈጠር ያሳያት። በሱረቱ ናይል ምዕራፍ 16 ቁጥር 40 ላይ ያወጣለት ኢብሮዬ ይሄን ቴክስት እስቲው ረጋ ብለህ ኡስታዝ ሰላት ምዕራፍ 16 ቁጥር 40 ላይ ምን ይላል መሰለ? እዛ ጋር ለማንኛውም ነገር መሆኑን ባሻን ጊዜ ቃላችን አለ ለእርሱ ሁም ማለት ነው ወዲያውኑ ይሆናል አለ። ምናችን አለ አላህ ቃላችን ሁን የሚለውን ቃል ነው የሚጠቀመው ማስገኘት ሲፈልግ ማለት። ስለዚህ ወደ መርየም የጣለው ቃል ሁን የሚለውን ቃል ለምን እንዲፈጠር ነው? ሰው እንዲፈጠር። በቃ እንደዛ ነው። ይሄን ይመስላል። እኔ እኮ ነገርን መጭመቅ መልካም ነው ወይ ታምናለህ አይደለ? በዚህ ነገር ማሸራሸር እንትን ማብላላት ጥሩ ነገር ነው። ምንድን ነው አላህ ይሁን ብሎ እዛው በሰማይ እንዳለ ይሁን ብሎ እንዲፈጠር ማድረግ ይችላል። አሁን በችሎታው እኔ እናንተ ምንም አያከራክረንም። በአላህ ችሎታ ማንም ብንከራከርም አንችልም። ምንም አስተያየትም መስጠት አያስፈልግም። በአላህ ችሎታ ጉዳይ ላይ የፈለገውን ማድረግ ይችላል። ግን አሁን የመጣበት አካሄድ ወደ መርየም ተጣለ በሚለው አካሄድ መርየም ውስጥ እንዲፈጠር እኔ እንዴት ያለ ወንድ እወልዳለሁ ስትል ከአላም የሆነ መንፈስ አለ። መንፈስም ብቻ ቃሉን ብቻ ሳይሆን መርየም የተናገረችበት አውድ ሱራ 4 ላይ የሚያወራው የክርስቲያኖችን ነው እየነገራቸው ያለው። ኢሳ በሃይማኖታችሁ ወሰን አትለፉ ካለ በኋላ አልመሲህ ኢሳ የአላህ መልእክተኛ ብቻ ነው ካለ በኋላ ወሚል ይጠቀማል። አርፉ ላጥፍ ወደ መርየም የጣላት የይሁን ቃል ነው ካለ በኋላ ደግሞ ቀጥሎ ደግሞ ምን ይላል? ወሚልና ከእርሱ የሆነ መንፈስ ነው። ከእርሱ ከአላህ ዘንድ የሆነው የኢሳ መንፈስ ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል አለ። ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁምና በላቸዋል። አየህ ከእርሱ ነው አለ፣ ከእርሱ ነገር ነው አለ። ብዙ ቦታ ላይ እንደዛ አይነት ነገር አለ። ሱረቱል ተህሪም ምዕራፍ 66 ቁጥር 12 ላይም እንደዛ ነው። ያቺ ብልቷን የጠበቀችዋ ሴት መንፈሳችንን ወደ እርሱ ነፋንባት ያለ። በሱረቱ ሰድጃ ምዕራፍ 32 ቁጥር 7 ላይ ደግሞ ከአፈር ፈጥሮ ከፈጠረው በኋላ ከመንፈሱ ነፋበት ይላል። ወደ ማን ነው የተነፋበት? ወደ አደም ነው የተነፋበት። ወደ አደም የተነፋው መንፈስ ያ አካሉ ሕያው ማድረጊያ ነው። ልክ በተመሳሳይም ወደ መርየም ደግሞ የተነፋው ደግሞ መርየም ማህፀን ውስጥ የእሷን እንቁላል የነበረውን ግልጽ ነው። ያው እንደዛ ነው። ግን አሁን የተነሳንበት ነጥብ ምንድን ነው? ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ኢሳ የአላህ ቃል ነው የሚል ሊትራሊም ቃል በቃልም በሐሳብም ደረጃ የለም ነው። ይሄን ነው እንትማ ሱራ 3:45ስ እሱንም እናያለን። ግን መጀመሪያ 4:171 ላይ የለም አስረግጠ ነገረኝ። ካሊመቱላ የሚለው ቃል ነው የሌለው ቃሉ ብቻ ሐሳቡም ኢሳ ቃል ነው የሚል ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ የለም ብለህ አስረግጥልኝና ድጋሚ እንዳልሰማ እንዴ
ኧረ ወይ ለጨዋታ ያክል ነው። አይ ሌላ ጊዜ እንዳትደግመው ለማለት ፈልገህ ጥያቄውን ሌላ ጊዜ እንዳትደግመው ነው ለማለት የፈለኩት። ሱራ 3:45 ላይ የሚለውን እሱን አንተ እንድትገጽ ሱረቱ ኒሳ 4 ምን ይላል መሰለህ? ስሙ አልመሲ ኢሳ የሆነ በአላህ ቃል ያበስርሻል ነው የሚለው። አዎ እንደዛ ነው የሚለው። ከእሱ በሆነ ቃል ያበስርሻል። ስሙ አልመሲ ኢሳ የሚባለው ነው አይደለም? የምስራቹ ነው ከአላህ የመጣው የምስራቹ ምንድን ነው? የምስራቹ ቃል ምን የሚል ነው? ስሙ አልመሲሳ በዚህ ዓለምና በሚቀጥለው ዓለም የተከበረ የሚለው የምስራች ከየት ነው የመጣው? የምስራቹ ቃል ከየት ነው የመጣው? ከአላህ ዘንድ። ከማን ነው የመጣ? ከአላህ ዘንድ በመላኩ ማለት ቁጥር 39 ላይም ለያህያ ይጠቀምበታል። ለያህያም ሲናገር ድንግል ስሙ የህያ ድንግልም ከደጋጎቹም የሆነ ነቢይ እና ጌታ ተብሎ ያበስርሃል ተብሏል። ስለዚህ የምስራቹ ቃል ከአላህ ዘንድ በጅብሪል በኩል ለዘከርያ እንደመጣለት ሁሉ ከአላህ ዘንድም ወደ መርየም በመላእክቱ ጅብሪል አማካኝነት የምስራቹ ቃል መጥቷል ነው እያለ ያለው እንጂ ኢሳ ቃል ነው የሚል ነገር ሱረቱል አሊ ኢምራን 3:45 ላይ የለውም። እንዴ የኢሳና የዮሐንስ ግን ምንድነው ልዩነታቸው? ምንድነው? እዚህ ላይ የአልመሲህ ኢሳ በምስራቹ ቃል መሰረት ነው የተወለደው። የምስራች ነው እያለ ነው ያለው። ይሄም የምስራች ቃል ነው። የምስራች ተነገረለት እንጂ የተወለደው በሰዎች ልጆች ተራክቦ ነው። ኖ አይ ስለሱ አይደለም እኮ ስላወላደድ ሁኔታ አይደለም። እሱ ገብቶኛል። ሁለቱም የምስራች ተመስሯች። አዎ ስለዚህ የምስራች ቃል ነው። ሱረቱ ተሪም ምዕራፍ 66 ቁጥር 12 ላይ ምንድን ነው የሚለው? መርየም በጌታዋ ቃላትና በመጽሐፍቱ አመነች አይልም? መርየም በጌታዋ ቃላት ነው የሚለው አይደለ? የጌታዋ ቃላት ምን ነበር ያመነችው? ምን የሚል ነበር ቃላት ከጌታዋ የተሰጣት እኮ? የምስራቹ ቃል ምን የሚል ነው? አልመሲህ ኢሳን ትወልጃለሽ የሚል በቃ እንደዛ ማለት ነው። ስለዚህ እዛ ጋር ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ እየተናገረ ያለው ከአላህ ዘንድ ወደ መርየም የምስራች ቃል እንደነበረ እንጂ ኢሳ ቃል ነው የሚል የለውም። አሁንስ ግልጽ ነው። አሁን ምንድነው አነባበብ ላይ ተሳስቻለሁ ማለት ነው እኔ? አዎ አንተ እንትን ፕሪሰፖዝድ የሆነ አንደርስታንዲንግ ይዘህ ስለመጣ ነው። አሁን ከፈለክ ወደ ባይብል ላይ ሎጎስ ስለሚባለው ነገር ማውራት ከፈለክ ስለሱ ማውራት እንችላለን። ልስገድና እሺ በቃ እንደዛ ነው እንጂ ይሄኛው ያ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ኢሳ ቃል ነው የሚል ሳይሆን ያለው የምስራች ቃል ነው ራሱ። ምን የሚል የምስራች ቃል አለ? ስሙ አልመሲሳ በሚባል ነብይ የሆነ ከደጋጎች የሆነ በዚህ ዓለምና በመጨረሻይቱ ዓለም የተከበሩ ከሆኑት ውስጥ መካከል ከባለሟቹ የሆነ የሚለው ቃል የምስራቹ ቃል ከአላህ ዘንድ ነው የመጣው። ወደ መርየም ነው የመጣው ብሎ ነው የሚናገረው። እንትን ላይ ደግሞ ስትመለከተው ሱረቱል አሊ ኢምራን 3:39 ላይም ልክ ለያህያም ተነግሮለታል። ስሙ ያህያ የሚባል ከደጋጎቹ የሆነ ነብይ ድንግልም ጌታም ሲሆን ያበስርሃል አለው። ያበስርሻል እዛ ጋር አለ፣ እዚህ ጋር ያበስርሃል አለው። አላህ በመላኢካው አማካኝነት የምስራች ቃል የተቀበለው ይህንን ነው። ያ ማለት ያህያ ቃል ነበረ ማለት አይደለም። በተመሳሳይ ሎጂክም እዛ ጋር ሱረቱል አሊ ኢምራን 3:45 ላይም ኢሳ ቃል ነበር ሳይሆን እያለ ያለው ወደ መርየም በመላኩ አማካኝነት የመጣው ምንድነው? የምስራች ቃል ነው ያለው። ለዛ ነው ሱረቱ ተሪም ምዕራፍ 66 ቁጥር 12 ላይ ሲናገር መርየም አለ በጌታዋ ቃላትና በመጽሐፍቱ አረጋገጠች አለ፣ አመነች አለ። ማን ነው የተናገራ ሲባል ጌታዋ ምን ብሎ አለ? የጌታዋ ቃላት ምን ነበር ስለ ይሄ የምስራቹ ቃል ነው። ስሙ አልመሲህ ኢሳ እንደሚባል ነብይ እንደሚሆን ከባለሟቹ እንደሚሆን የተከበረ እንደሚሆን የሚለው ቃል የምስራች ቃል ከጌታዋ ሲመጣላት በጌታዋ ቃልና በመጽሐፍቱ አመነች ነው የሚለው እንጂ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ኢሳ ቃል ነው የሚል ነገር የለም። ግልጽ ነው። እሺ ወደ መጽሐፍ ቅዱስም ስትመጣ እኮ ለመርየም ተበሰራት እንጂ ቃል መጥቶ አንቺ ውስጥ እናያለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ
ካይ ሆሎጎስ ሳርከስ ኤግኖቶ የሚለው ነገር ምን ማለት ነው የሚለውን ሰግጄ ከመጣው ኢንሻአላህ እድሜና ጤና ከሰጠኝ መጥቼ እናወራዋለን፣ እንቀጥለዋለን። እሺ አሁን ግን እሺ ለኔም እድሜና ጤና ተመኝልኝ ወይድ ኢንሻአላህ ሂዳያም እመኝልሃለሁ አይደለም እድሜና ጤና ነፍ ረጅም እድሜ እንድትኖር እመኝልሃለሁ። ከዛም ባሻገር ደግሞ አላህ ሂዳያ እንዲወፍቅ ሙስሊም ወንድማችን እንድትሆን ላኢላሃ ኢለላህ ብለህ ያንን ገመዱን ይዘህ ተንጠልጥለህ እንድትወጣ እንፈልጋለን። ማንም ሰው ምን የምንመኘው ላኢላሃ ኢለላህ ብያለሁ። አይዞህ ኢንሻአላህ እንደገና ደግሞ በቃ እንደዛ ጀነት ሰፊ ነው። አይዞህ ስስታሞች አይደለንም እኛ የምንመኝነትን ጥሩ ነገር ነው የምንመኝልህ። አንድ ሰው መጥቶ እኛ ቤት ራሱ ኢየሱስ ጌታ ነው ቢለን ኢየሱስ አዳኝ ነው ብሎ ቢሰብከን ሌላ ነገር መጥፎ ነገር ተመኝቶ ነው ብለን አናምንም። የወንጌል እጥረት አለ የምንለው ለዛ ነው። እኛ ቤት መጥቶ ቢነግረን ለመጥፎ ነገር ተመኝቶ ነው። በሩ እሱ አይደለ የጀነቱ በር እኮ። አሁን እንደዚህ ብለህ ስትለን አሁን ደስ ይለናል። ዮሐንስ ወንጌል 14:6ን ጠቅሰህ ሕይወትን መንገድም ነኝ ይላል ብለህ ዮሐንስ 10:5 ላይ ደግሞ በሩ እኔ ነኝ ይላል ብለህ ስትለን ደስ ይለናል። ለምን? ቢያንስ እንድንድን ነው የምትፈልገው በሚል ነው። እንትን ስትቆጣን፣ ስትናደድብን፣ ስትበሳጭብን